ከሰሞኑ በመዲናችን አዲስ አበባ የመኪና ገበያን በተመለከተ ብዙዎችን እያነጋገረ ይገኛል። በዛሬው ፕሮግራማችንም በብዙዎቻቸው ጥያቄ መሰረት በሀገራችን ኢትዮጵያ እጅግ በጣም ተወዳጅ አዋጭ የሥራ ተሽከርካሪ ሲኖትራክ ተሽከርካሪ አሁን ላይ ምን ያክል እየተሸጠ ነው? በባንክ አማራጭ ስንት ነው? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም ብዙዎቻችሁ የምትወዱትን ብዙዎቻችሁም በጉጉት የምትጠብቁትን አዋጭ ለሥራ እጅግ በጣም ተመራጭና ትርፋማ የሆነውን የሲኖትራክ ተሽከርካሪ አሁናዊ ዋጋ በባንክ እንዲሁም በካሽ ምን ያክል ነው የሚለውን መረጃ ነው ይዘንላችሁ የቀረብነው። እንግዲህ ከሰሞኑ የመኪና ዋጋ በተለይ በሲኖትራክ ላይ እጅግ ያልተጠበቀ ሆኗል። ይኸውም የምርት ማነስ ተፈጥሯል፣ የሚገባበት ሁኔታ አዳጋች ሆኗል እያሉ በርካታ የመሸጫ ቦታዎች የሚያነሱት ሐሳብ በብዙዎች ዘንድ አከራካሪ የሆነ ነው። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ሰሞኑን የሲኖትራክ ተሽከርካሪን በተመለከተ እጅግ ባልተጠበቀ ሁኔታ ብዙዎቻችንን አስገርሟል። በተለይ 2 ቀን ባልሞላ ጊዜ ውስጥ ብቻ ከ2 ሚሊዮን ብር በላይ ጭማሪ ማድረጉ በብዙዎች ዘንድ ጥያቄን እያስነሳ ይገኛል። ለመሆኑ ይህንን ጭማሪ ለማድረግ ምን አነሳሳቸው የሚለው የመጀመሪያ ጥያቄችን ነው። በእርግጥ አሁን ላይ ኢትዮጵያ ውስጥ ሁሉም ነገር ቁልፉ ያለው በነጋዴውና በደላላው አማካኝነት ነው። ነጋዴው የፈለገውን ምርት ያወጣል፣ የፈለገውን ምርት ይደብቃል። በሲኖትራክም ላይ የተፈጠረው ይህ ነው። ሲኖትራክን እንደምታውቁት ጅቡቲ ላይ እንኳን እጅግ በርካታ ሲኖትራክን ከማስገባት ወደ ኋላ ብለው የተቀመጡ ብዙዎች አሉ። ይህ በሚፈጠርበት ሰዓት የምርት ማነስ ተፈጥሯል፣ የሲኖትራክ ተሽከርካሪ ዋጋ ጨምሯል ብለው በ2 ቀናት ውስጥ ብቻ ከ2 ሚሊዮን ብር በላይ መጨመራቸው እጅግ በጣም የሚያሳዝንና ለሕዝብ ምንም አይነት ርህራሄ የሌላቸው መሆናቸውን ተመልክተናል። በባንክ እንዲሁም በካሽ የሚሸጥበትን ዋጋ ወደ እናንተ ከማድረሴ በፊት ግን ይህንን ተሽከርካሪ አሁን ላይ ለመግዛት ያሰባችሁና ለመግዛት ያቀዳችሁ እህት ወንድሞች በሙሉ 100% የምነግራችሁ ነገር ቢኖር አሁን ላይ ምንም አይነት ተሽከርካሪ አትግዙ። እመኑኝ፣ እናንተ ካልገዛችሁ በከፍተኛ ሁኔታ እንደዚህ የጨመረው ተሽከርካሪ ዋጋ ወዲያው በቅጽበት እንደሚቀንስ አትጠራጠሩ። እነሱ ነጋዴዎች የእናንተን አይምሮ ተቆጣጥረውታል። ምክንያቱም ጠፋ ምናምን ብለው ዋጋ ሲጨምሩ ኧረ ቶሎ እንግዛ ብሎ ህዝቡ ይመሰጋል። በዛ ሰዓት እንግዲህ እናንተም ባልታሰበ ኪሳራ ውስጥ ትወርቃላችሁ። ስለዚህ በፍጹም አሁን ላይ መኪናን አትግዙ። እናንተ ካልገዛችሁ ገበያው ይቀዛቀዛል፣ ዋጋው በከፍተኛ ሁኔታ እንዲወርድ ምክንያት ይሆናል ማለት ነው። እንግዲህ ከወር በፊት አካባቢ ይመስለኛል የሲኖትራክ ተሽከርካሪን ዋጋ በቲኤክስ 371 እንዲሁም ቲኤክስ 336 ዋጋውን ስነግራችሁ ወደ 12 ሚሊዮን 900 ሺህ ብር አካባቢ ነበረ። አሁን ላይ ግን ከ2 ሚሊዮን ብር በላይ ጭማሪ በማድረግ ከቦታ ቦታ ልዩነት ቢኖራቸውም ከ14 ሚሊዮን 200 ሺህ ብር ጀምሮ አንዳንድ ቦታም አያፍሩም 15 ሚሊዮን ብርም የሚጠሩ አለ። ዞሮ አሁናዊ ዋጋው ይህንን ይመስላል። በ70/30 እንዲሁም ደግሞ 50/50 በባንክ አማራጭ እየተሸጠ ያለበትን ዋጋ ስንመለከት ወደ 17 ሚሊዮን ብር አካባቢ ይደርሳል። በተለይ የ70/30 እንደምታውቁት በተደጋጋሚ የምነግራችሁ በባንክ አማራጭና በካሽ የምትገዙበት ዋጋ እጅግ ሰፊ በሚሊዮኖች ልዩነት አለ። እዚህ ጋር ልብ ልትሉ የሚገባ ነገር ቢኖር በባንክ አማራጭ ይህን ያክል ቅድመ ክፍያ፣ ይህን ያክል የመኪና ባለቤት የሚል ጉዳይ ከጀርባው እጅግ በጣም ውስብስብ ባህሪ ስላለው የባንክን አማራጭ በፍጹም አትከተሉ፣ አታስቡትም ጭምር። ካሰባችሁ አዘቅት ውስጥ እንደምትገቡ አትጠራጠሩ። መረጃ እስከሆነ ድረስ ብቻ ነው የባንክ ይህን ያክል ብዬ መረጃውን የምሰጣችሁ፣ ምክንያቱም ብዙዎቻችሁም ስለምትጠይቁ ማለት ነው። 50/50 በባንክ አማራጭ ደግሞ አሁናዊ ዋጋውን ስንመለከት ወደ 15 ሚሊዮን 800 ሺህ ብር አካባቢ ይደርሳል።
ይህ ማለት ግማሹን ከፍላችሁ ቀሪውን እየሰራችሁ በሚለው ማለት ነው። ነገር ግን በባንክ አማራጭ የሚባለውን ነገር ፈጽሞ ከአይምሯችሁ ላይ ፍቃችሁ ልታወጡት ይገባል። ወለዱ ጣሪያ ነው። እጅግ በጣም ብዙ ብር ነው። ባልታሰበ ሁኔታ ቀላል ብር ይሏችኋል። ነገር ግን ከገባችሁበት በኋላ መውጫው ጠባብ ነው የሚሆንባችሁ። እንግዲህ የሲኖትራክ ተሽከርካሪን ዋጋ በተመለከተ እጅግ ባልተጠበቀ ሁኔታ በዚህ ሳምንት ውስጥ ሰማይ መንካቱ በብዙዎች ዘንድ እያነጋገረ ይገኛል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በተለይ የሲኖትራክ ተሽከርካሪ በዚህ ቅጽበት እንደዚህ ዋጋ መጨመሩ ምን ይሰማችኋል? ሐሳባችሁን በኮሜንት ላይ ልታጋሩኝ ትችላላችሁ። እኔም አይቼ የመመልስላችሁ ይሆናል። ሌላ የተሽከርካሪ መረጃስ የምትፈልጉት ቀጣይ የሚሰራው የትኛው ነው? አሁንም በኮሜንት አሳውቁን። ከዚህ በመቀጠል ደግሞ የኤሌክትሪክ ተሽከርካሪዎች ዋጋን በተመለከተም እጅግ ባልተጠበቀ ሁኔታ ልዩነት ስላለው የሱን ቪዲዮ የምሰራላችሁ ይሆናል። ነገር ግን መግቢያ ላይ እንደገለጽኩላችሁ ሲኖትራክ ለመግዛት ያሰባችሁ፣ ለመግዛት ያቀዳችሁ እንዲሁም ደግሞ የሚገዛ ቤተሰብ ካላችሁ እመኑኝ 100% የምነግራችሁ ነገር ቢኖር አሁን ላይ ምንም አይነት ተሽከርካሪ አትግዙ። እናንተ ካልገዛችሁ የደበቁትን ተሽከርካሪ ሻጮች እንደሚያወጡት አትጠራጠሩ። ነገር ግን የእናንተን መንፈስ እያዳመጡ አንድ ተሽከርካሪን የለም አቅርቦት ችግር አለ እያሉ ከቆለፉበት እናንተም ተምዘግዝጋችሁ ትገባላችሁ። በቀጥታ ዋጋው ጣሪያ ይነካል። ስለዚህ ይጨምር ጸጥ ወዲያው ሳያስቡት እንደሚቀንሱ 100% አትጠራጠሩ ለማለት ያክል እወዳለሁ። ዛሬ እንግዲህ የብዙዎቻችሁ ጥያቄ ሆነውን በተለይ በሀገራችን ኢትዮጵያ እጅግ በጣም አዋጭ ለስራ ተስማሚ የተባለውን የሲኖትራክ ተሽከርካሪን አሁናዊ ዋጋ መረጃ ነው። ዛሬ እንግዲህ ሰኔ 17 2018 ነው ይህንን መረጃ ወደ እናንተ ሰራላችሁ። ምናልባት ይህንን ቪዲዮ ከሳምንት በኋላ ከ2 ቀን ከ3 ቀን ቢሻም ኮርና ከዚያ በላይ ልታዩ ትችላላችሁ። መግቢያ ላይ አለመገለጼ ነው እንጂ ዛሬ ሁሌም ከፊትም ከመጨረሻም አስቀምጣለሁ። ይህ ዋጋ መረጃ በሰዓቱ ያለውን ብቻ ቲክ የሚያደርግ እንጂ ሰዓታቶች ካለፉና ቀናቶች ካለፉ በኋላ ይህንን መረጃ ውድቅ አድርጋችሁ ያዙ። ምክንያቱም የኢትዮጵያ ገበያ በሰዓታቶች ልዩነት ሊጨምርም ሊቀንስም ስለሚችል ይህንን ከግንዛቤ ውስጥ ልታስገቡ ይገባል ለማለት ያክል እወዳለሁ። ይህ ቪዲዮ እንግዲህ ለበርካታ እህት ወንድሞች በተለይ የሲኖትራክን ለሚገዙ ሼር እያደረጋችሁ አድርሷቸው። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም ደግሞ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።